አንበሳና ግመል በአንድ ላይ ተጠምደው ተኩላዎቹ ቀሩ፣ አንበሶች ሲሄዱ። ተኩላዎቹ ቀሩ፣ አንበሶች ሲሄዱ። ላሞቹ ተፈተው ጥጆቹ ታሰሩ፣ ላሞቹ ተፈተው ጥጆቹ ታሰሩ። ይኸው እነ ሩቲ ቤታቸውን ሰሩ፣ ይኸው እነ ሩታ ቤታቸውን ሰሩ። አለመታደል አለመማር አገዳ ላገዳ ቁረን ለቁረን አያጉዴ ጉዴ አልኩኝ ደግሞ እኔ ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት አላችሁልኝ እያልኩኝ መጥቻለሁ። ጎጃሜ ነኝ። በያላችሁበት የዓለም ጥግ ሰላማችሁ ብዚት ትበልልኝ። ስኬቶች እጅግ አድርጌ አመሰግናለሁ። ለምታበረታቱኝ እህቶቼ አብሽሪ ከጎንሽ ነን የምትሉ እህቶቼ እቅፍ ግድፍ እንግዲህ እናንተም እንዳረጋችሁት በቅድሚያ አላህ Subhanahu Wa Ta'ala ከነጥፋቴ ቀን በላይ ማለት ነው። እናንተም ከነጥፋቴ ቅፍ ግድፍ አድርጋችሁ እንግዲህ በርቺ ጎጅዬ ያላችሁኝ እንግዲህ ስኬቶች ሁላችሁም እንግዲህ እወዳችኋለሁ። ይሄ እንግዲህም ቆንጆ አላውቀው ስሙን እንደው በዳፈናው የሎሚ ሽንሽን ሩትዬ ቆንጆ እሄድና እላለው ረፉ የጥርስ ሹቅራት እየታየ ዘርፉ እባብ ሰለክላኬ ይሄዳል ካብለካብ ካንቺ የበለጠ አይገኝም መልካም ካንቺ የበለጠ አይገኝም መልካም እያልኩኝ መጣሁኝ ማለት ነው። የይርጋ መሟጫ ጥርስ ያነጣላሉ ርትዬ ቆንጆ ቆርጠሻ ሙሪልኝ ሸገር ላይ ተበሩ ቆርጠሻ ሙሪልኝ ሸገር ላይ ተበሩ። ወፍዬ ብረሪ ለርግቧ መልእክቴን ንገሪኝ ለርግቢቱ ለጀግናይቱ ለአንበሳይቱ አንቀጠቀጠችው ሚዲያውን ማለት ነው። 4 ዓመቷ እንቅጥቅጥ ሚዲያውን እየመራችሁ ወደዳችሁ ጠላችሁ። ሲቀጥል እህቶቼ ሶሻል ሚዲያ ላይ ትልቅ ሰው እንደ ትልቅነቱ ትንሹ ደግሞ እንደ ትንሹነቱ ትልቁ ሲያከብረን ትንሾቹን እናከብራለን። ትንሾቹ ሲያከብሩን ደግሞ ትልቅን እናከብራለን ማለት ነው። ስለዚህ ትንሹ ትልቁም እንደ ጌሾ አንድ ላይ እንደ ጌሾ ታተሞ ባይወጥ ጥሩ ነው። ጌሾ ስታሰጡት ጌሾ ነው ማለት ነው። እኔ መልስ መስጠትም አይጠበቅብኝም። ስደተኞች ጋር መጣላት አልፈልግም ብያለሁ። ማታ ላይ ዘመቻ ጎጃሜ ተብሎ እንግዲህ ንቅንቅ እስኪ ንኳትና ጠብ ትበል ደሟ ጎጅዬ አይደለች ወይ የሩትዬ እህቷ ጎጅዬ አይደለች ወይ ስኬቶች አይደሉ የጎጅዬ እህቷቸው ብዬ እንግዲህ እኔም ከተፈነዋ። ስለዚህ እኩል ደራደራ ከጎጅዬ ጋራ እኩል ደራደራ ከስኬቶች ጋራ ይችላሉ። ምንም ጥርጥር የሌለው ድሮም ልጆቼ ናቸው፣ አሁንም ልጆቼ ናቸው። እኔ ሁላችሁም ልጆቼ ናቸው። ግን የሰው ልጅ ወደ ክፉ ነገር እንዲገባ ምናምን እኛ እንወደድ ምናምን አይነት ነውና ሶሻል ሚዲያ ላይ ማንም ከማንም አያንስም። ሁሉንም ግን አቀፍ አድርጎ ያ ሰው በክፋት ሳይሆን እንደ ትልቅነቱ እንደዚህማ አይሆንም። ምክንያቱም አንቺም ቻናል ነው ያልሽው እኔም ቻናል ነው ያዝኩት። እዚህማ ወራጅ አለ እኮ መሀል ሀገር እቤትሽ ሳትደርሺ ወራጅ አለ። መኪናው ሲወስድሽ ይሄ ትልቁ ባስ ላይ ተሰቅለሽ ስትሄጂ መሀል ሀገር ነው የምትቀርብ። ገባሽ አይደለ? ስለዚህ ጥሩ አይደለም። ወራጅ አለ ይባላል እንግዲህ እዚህ ላይ ማለት ነው። ያም ደግሞ እንግዲህ ምናልባት በቀኔ ነው ያው እንግዲህ እና ጥሩ አይመስለኝም። ከኔ ጋር ድርድር ከአንቺም ጋር ድርድር አያስፈልግም። ከሌሎችም ጋር ድርድር ወደድ በይ በቃ ቀኔ መላስ የሆነ ነገር። እኔ በነገራችን ላይ እንደው ይቅርታ አድርጉልኝ ኮኮቤ ራሱ ሞት ይሻላል። እኔ ከማልከበርበት ቦታ አልገኝም። ይቅርታ አድርጉልኝ። ልጆችን ጤናችሁን አፊያችሁን ይስጥልኝ። ሁላችሁንም እኔንም እድሜና ጤና ይስጠኝ። ሁላችሁንም እህቶቼ እድሜና ጤና ይስጣችሁ ማሮቼ። እንደው ትልቅ እድሜና ጤና ሰጥቷችሁ ሁልጊዜም አሸናፊ ሆናችሁ አንድ ቀን ድል እንደምናመጣ አልጠራጠርም ማለት ነው። ስለዚህ መቼም እንግዲህ ታውቃላችሁ። እውነት መስሎኝ በለኋ ላይ ሀገሬ ሰው የወፍ ስጋ በላው ብጥመይ መረቁ ሳይታሙ አይቀሩም ምን ቢጠነቀቁ አለ ሀገሬ ሰው። ሺህ ጊዜ ብትጠነቀቁ ሰዎች ከራሳቸው አይወርዱ። ከዝንብ ደግሞ ሰዎችዬ ማሮቼ ስኬቶችዬ ከዝንብ ማር አይጠበቅም። ይሄንን ብላችሁ ሄዱ። ከዝንብ ማር አይጠበቅም ከንብ እንጂ። ስለዚህ እንደገጠምኩት በመጀመሪያው ግጥም እንግዲህ ተመልከቱ። እኔ ተኩላ ቢያጫውተኝ እዛ ያሉት ደግሞ በመኪናና በቤታቸው የገዛ ቤታቸውን መኪናቸውን ይዘው ወርቃቸውን ለብሰው ፍልቅልቅ ብለው ነው ያሉት ማለት ነው። እኔ ደግሞ እዚህ ጎጅዬ
እዛችም ስላድራለሁ። ምንድን ነው ታዲያ የሚገኘው ነገር ማሮቼ እንዲህ? ስለዚህ ይህንን ነው የምላችሁ። ወዳችኋለሁ፣ አከብራችኋለሁ። ኮፕሊንክ አርጉልኝ የሩትዬ ልጆች፣ ሁላችሁም እጅግ አመሰግናለሁ ለምታረጉቶቼ። 5 ጊዜ ፕሊስ ኮፕሊንክ አርጉልኝ፣ ያ አይከፈልበትም። ሲቀጥል ደግሞ ሰብስክራይብም እያደረጋችሁኝ በዚህ አጋጣሚ ማለት ነው እጅግ አመሰግናለሁ ሁላችሁንም እህቶቼ ማለት ነው። እና ከመጥፎ ነገር ከጅል ነገር መጥፎ ነገር ጓደኛ መስለው ደግሞ ምቀኛ የሚሆኑት ሰዎች እህቶቼ አላህ የያዝልን። እንደዚህ ደግሞ እንደ ባብ ሸለል ብለው መጥተው ከጠግተዋችሁ በልተው ጠጥተው አብረዋችሁ የሚያጠቋችሁን ሰዎች ደግሞ አላህ ሱብሃነሁ ወተዓላ የያዝልን እህቶቼ። ሰላም አላህ ያድርገን። ሁልጊዜም ደግሞ አሸናፊ ሁኑ፣ ጀግኖችም ሁኑ፣ ጎበዞችም ሁኑ፣ በርቱ። ወደፊት ነው እንጂ ደግሞ ወደኋላ የለም። አላህ ይጠብቃችሁ። ጣው የተረጋጋ ሰው ቅቤ ይወጣዋል ማሮቼ። እርጋታችሁ ሁሉ ነገራችሁ የእውነት እኔ እንዴ ልጆችን እንደዚህ ያስከፋችሁ እነዚህን ነው እስከምል ድረስ ወላሂ ነው የምላችሁ፣ እነዚህን ብዬ ማለት ነው። ስለዚህ እወዳችኋለሁ ከምንም በላይ። ነገም ዛሬም ለእናንተ ያለኝ ክብር ምንም አይለየኝም ማለት ነው። ኢንሻአላህ በርቱ፣ ጠንክሩ። አሁንም ቢሆን አለን ኑሩልኝ ማለት ነው እህቶቼ። እሺ። እና አንድ መልእክት ሲተላለፍ ነበረ። እኔ አንተን ማጣት አልፈልግም ባለችው ብዙዎቹ እየተበሳጩ ነበረ። እና የውሸት እንግዲህ ፌክ ሲሆን እኔ አንተን ማጣት አልፈልግም ይላል ያ ሰው። ምክንያቱም የእውነት ካልሆነ በኮንፊደንስ እኔ አሁን እንደ ሩቲ ለብሼ ቀብረር ብዬ ያንን ሰው ካልተከተልኩት ወይ ደግሞ አብሬ በቃ አብረን ሂድ ነይ እንስራ ካላለኛ ሰው አልሄድም አይደለ? ሩቲም ላይ እየተፈጠረ ያለው ነገር ያ ነው። ተለባብሳለኝ፣ ዝንጥ ትላለኝ እና ያለ ቪዲዮዎችን ሰርተን እንምጣሩት እየተባላል ይሄዳሉ ማለት ነው። በአንድ ላይ ማውራት አልፈልግም። ያው ግን እንግዲህ ይሄ ነገር ነው ያለው ማለት ነው። እውነት ለመናገር እህቶቼ ይሄ ባህሪው ስለሆነ ነው እንጂ አንድ ሰው አሁን ያ ሰው በቃ እኔ እንጃ ምን እንደምላችሁ አላውቅም። እና ሩቲ ዘንድ ያለው ነገር ይበላሉ፣ ይጠጣሉ፣ ዝንጥ ይላሉ፣ ቪዲዮአቸውን ሰርተው ይመጣሉ። ከዛኛው ደግሞ ይደወላል ይመጣሉ ማለት ነው። ስለዚህ እኔ አንተን ማጣት በጣም የተበሳጩት እኔ አንተን ማጣት አልፈልግም በተደጋጋሚ ማለት ነው። በነገራችን ላይ የእውነት እኔ ከአፌ እንኳ ራሱ አያችሁ በዚህ እንኳን የማትረዱ ሰዎች ናችሁ ላይቭ ላይ ስትከራከሩ ወይንም ደግሞ እንደዚህ ስትሉ የምታድሩ ማለት ነው። ጋጥ ወጥ ንግግር ስትነጋገሩ ከዚህ እንኳን የማትረዱ ሰዎች ናቸው። የሰው ልጅ ኮንፊደንስ የሌለውን ወይ ያላመነውን ነገር የማያምንበትን ነገር አሁንም ደጋግሞ ይናገረው። ሩቲ አንድ ቀን ስትል ሰምታችኋል? አንተን ማጣት አልፈልግም ስትል ሰምታችኋታል? የእሷ ነዋ፣ ማንም አይወስድባትም። ፌኩ ግን አዎ ይላል።